ቤተሰብ እስኪ ሀኒቾና እዝራ ይጣመሩ የምትሉ በላይ ካሳዩኝ። በነገራችን ላይ ሁለት ደስ የሚሉ ፍቅረኛሞች ነው ይሆናሉ ብዬ የማስበው። ምክንያቱም እዝራ ማለት በጣም ጎበዝ ተማሪ ነው፣ ሀኒቾም ደግሞ በጣም ጎበዝ ተማሪ ናት። በዛ ላይ ቆንጅዬ ናት። ነገር ግን እዚህ በመካከል ገብታ ሳስበው ሰላማቸውን የምትነሳቸው ይመስለኛል። እናንተስ ምን ትላላችሁ? እዝራና ሀኒቾ ቢጣመሩ ምን አይነት ፍቅረኛሞች ይሆናሉ ብላችሁ ታስባላችሁ? ሰላም ጤና ይስጥልኝ። ወደና የተከበራችሁ ውድ ቤተሰቦቼ ቪዲዮውን ስትጀምሩት በላይክ እንድትጀምሩት እያልኩኝ እስከ ፍጻሜው ድረስ ደግሞ አብራችሁኝ እንድትቆዩ እላለሁ። ከዛም ባለፈ ውድ ቤተሰቦቼ አዲስ ሲሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተለይ ደግሞ ላይክ ማድረጋችሁን ስወዳችሁ እንዳትረሱ። እስኪ ቤተሰብ ሀኒቾና እዝራ ይጣመሩ የምትሉ እጃችሁን ወደ ላይ አውጡና አሳዩኝ ማለት ነው። ከዛ ባለፈ እንግዲህ ያው ድራማውም ወደ መጨረሻው አካባቢ እየደረሰ ይመስለኛል ቤተሰቦች። ምክንያቱም እንግዲህ በትናንትናው ማለቴ በክፍል 96 ላይ አቶ ዘሪሁን ሄዷል ማለት ነው። ከዛም ባለፈ እየተመናመነ እየመጣ ነው ነገሩም እውነታው እየወጣ መጥቷል። ያም ሆነ ይህ በዛሬው ፓርት ላይ ወይም ደግሞ በክፍል 97 ላይ አቶ ኖላዊና አሴር ሀኒቾን ከመካከላቸው ቁጭ አድርገው እንግዲህ ማስረጃ ወይም ደግሞ አቶ ዘሪሁን ይህን ነገር ለተገቢው ሰው አስረክቡልኝ ወይም ደግሞ ለፖሊስ አሳውቆ ብሎ ሰጥቶ ስለነበረ ያን መረጃ ለሀኒቾ ለእያንዳንዷ ቁጭ አድርገው አስረድተው ሰጥተዋታል። ያን መረጃ ደግሞ እንግዲህ ለነሱ ይገባቸዋል። በዚህ ችግር ውስጥ ወይዘሮ ሜላትና ሀኒቾ በብዛት እንደተጎዱበት ስላሰቡና ስላወቁ መክረው ለሀኒቾ አስረድተዋት ወይም ሰጥተዋታል። እሷም ከዚህ ነገር ወይዘሮ ባዩሽ አለችበት፣ እንደውም የእርግብ ትክክለኛ አክስት ናት የሚለውን ስትሰማ ሀኒቾ በጣም ደንግጣ ቁጭ ካለችበት ተነሳችና ወይኔ ጉዴ እማዬ ለካ እውነቷን ነበር፣ ትክክለኛ ማለቴ አስባ የነበረው ወይም ደግሞ ትኖርበታለች ብላ ተጠራጥራ የነበረው ለካስ እውነቷን ነው። በቃ እሷ ናት ማለት ነው። ከኋላ ሆና እሷን ማለቴ ወይዘሮ ሜላትን የመታቻት ወይዘሮ ባዩሽ ናት ማለት ነው። ወይኔ አምላኬ ሆይ እና አሁን ይህ ማስረጃ ምንድን ነው የማደርገው እያለች ነበር ሀኒቾ። እንግዲህ አሴርና አቶ ኖላዊም ለቤተሰቦችሽ ስጪ ወይም ደግሞ እናንተ የምታደርጉትን አድርጉ፣ ለእናትሽ ንገሪያት ብለው ነበረ የላኳት። እንግዲህ እውነታውን ሁለታቸውም ፍርጥርጥ አድርገው ነግረዋታል። ወደ ቤት ቀጥ ብላ ስትሄድ ምናሴን ነበረ ያገኘችው። ምናሴ ደግሞ በጣም ተጨንቆና ለብቻው ቁጭ ብሎ ነበር ከሳሎኑ ላይ። ምናሴ ሀኒቹን ሲያያት እባክሽን ቁጭ በይ እስኪ ስለማየ የሆነ ነገር እንድትይኝ እፈልጋለሁ፣ እማዬ በጣም አሟታል ይላታል። እንደዛም ያለበት ምክንያት ወይዘሮ ሜላት ወዳለችበት ክላስ ሲገባ ወይዘሮ ሜላት ምናሴን እንደዛ ተናግረው አታውቅም ነበር፣ ወይም ደግሞ በዛ አይነት ንግግር አስተናግዳው ስለማታውቅ ጮኻበታለች። ከክላሴ ውጣልኝ፣ ከማንም ጋር መሆን አልፈልግም፣ ከቻልክ ሀናን ጥራልኝ፣ ያለበለዚያ ግን አንተን አልፈልግህም፣ ውጣልኝ ትለዋለች። እንደዛ ያለችበትም ምክንያት ደግሞ ያው ወርቋ ስለጠፋ የት እንዳለ ማን እንደወሰደው የት እንደተቀመጠ ስለማታውቅ ነበር። ያው እንደተሰረቀ አታውቅም። ስለዚህ በዛ ተበሳጭታ ስለነበር ሀኒቾን ይጠይቃታል ምናሴ። እማዬ ታማለች ወይም ደግሞ እማዬ አሟታል ይመስለኛል፣ ሳስበው ሳታብድ አትቀርም፣ እስኪ እባክሽን ንገሪኝ እማዬ ችግሯ ምንድን ነው የምታውቂው ነገር ካለ ብሎ እንግዲህ ሀኒቾን ይጠይቃታል። ሀኒቾን በፍጹም ምናሴ አታስብ፣ እናቴ ምንም አይነት ችግር የለባትም ወይም ደግሞ ምንም አይነት ችግር አልደረሰባትም። ነገር ግን ያው ይሄ የትውስተው ጉዳይም ቢሆን የከፋ ጉዳት የለውም። እኔን አታየኝም እንዴ? እኔ እኮ አደጋው ከመድረሱ በፊት የነበረውን ትውስታዬን በፍጹም አላስታውስም። ይኸው እኔ እኮ ደህና ነኝ አለው ስትለው፣ ሀና አንቺና እማዬ ትለያያላችሁ፣ አንቺ ጠንካራና በጣም ጎበዝ ልጅ ነሽ፣ ምንም አይነት ችግር ቢገጥምሽ ትጋፈጫለሽ ሲላት፣ ያ ነገር እኮ የተከሰተው አባዬን ካገኘው በኋላ እና አባዬ ስላስተካከለኝ ነው ስትለው፣ ኖ ሀኒቾ አንቺ ከህፃንነትም ጀምሮ እማዬ ስትነግረኝ በጣም ጠንካራና ጎበዝ ነበርሽ፣ እባክሽን አንቺንና እማዬን አታወዳድሪ፣ እማዬን ሳያማት አይቀርም፣ እኔ ምን እንደማደርግ አላውቅም ሲላት፣ በፍጹም ምናሴ አትጠራጠር፣ እማዬ በጣም ደህና ናት፣ ምንም አይነት
ችግር ደግሞ አይደርስባትም፣ ጉዳትም አይደርስባትም። በቅርብ ጊዜ ጤናዋ ይመለሳል። ወንድሜ በፍጹም እንድታስብ አልፈልግም ትለዋለች። እሱም እንደዛ ብላ ስታጽናናው በጣም ደስ ስላለው ሀኒቾን እቅፍ አድርጓት እሺ በቃ አመሰግናለሁ ይላታል። ከዛም እንግዲህ ሀኒቾ ከምናሴ ጋር ከጨረሰች በኋላ ወደ ወይዘሮ ሜላት ክላስ ነበር የገባችው። ወይዘሮ ሜላት ጋር ስትገባ ደግሞ ወይዘሮ ሜላት እንደው ጨርቋን ጥላ መሄድ ነበር የቀራት ከንደቷ የተነሳ ያው ወርቁ ስለጠፋ ሀኒቾን ጉድ ሆንኩልሽ ሀኒቾ ተዘርፌያለሁ፣ በሙሉ ንብረቴ ተዘርፏን ትላታለች። እማዬ ምን ተፈጥሮ ነው? የተፈጠረው ነገር ምንድን ነው? ምን አዲስ ነገር ተፈጠረ? ስትላት በቃ ተዘርፌልሻለሁ፣ ጉድ ሆኜልሻለሁ፣ ወርቄ የት እንዳለ አላቅም፣ በሙሉ ወርቄ ተዘርፏል ስትላት እማዬ እሱን ነው እንዴ ትላታለች። ያው ሀኒቾ ስለምታውቅ እንዴ ሀና የምታውቂው ነገር አለ? አዎ እማዬ፣ ግን ያው እኔ በጣም ተጨንቀሽ ስለነበረና ያው ህመም ላይ ስለነበርሽ መናገር አልቻልኩም እንጂ ስለ ወርቁ ጉዳይማ አውቃለሁ ትላታለች። ወይዘሮ ሜላትም እሺ ስለ ወርቁ ጉዳይ ካወቅሽ ሰላምዬ አንስታ አስቀምጠው ነው ስትላት፣ ኧረ በፍጹም እማዬ እንደዛ አይደለም። እና ምንድነው ነገሩ? እስኪ ንገሪኝ። ያው ወርቁ የጠፋው የዛ ጊዜ አንቺ የተመታሽ ጊዜ ነው እና ማን እንደወሰዱ ደግሞ እንግዲህ ያው የታወቀ ትላታለች። ማን የወሰደው ብላ እንግዲህ ሀኒቾን ስታፋጥጣት እርግብ ናት ብላ ትነግራታለች። ከዛ ወይዘሮ ሜላት በጣም ተናዳ የቁም ሳጥኑን ተደግፋ እንትን ትላለች። ወይኔ ሜላት እያለች ስትናደድ እማዬ በቃ ተይው፣ ይሄ እኮ ገንዘብ ነው ይጥፋ፣ ዋናው አንቺ ሰላም መሆንሽ ነው ስትላት፣ እንዴት እንደዛ ትይኛለሽ? ገንዘቡ እኮ ቀላል አይደለም ሀና፣ አንቺ እኮ የዋህና በጣም ምስኪን ስለሆንሽ ስለ ገንዘብ ምንነት አታቂም ስትላት፣ እማዬ እኔ ስለ ገንዘብ ምንነት አላቅም ማለት አይደለም፣ ነገር ግን ከአንቺ ህይወት በፍጹም አይበልጥም ለማለት ፈልጌ ነው እንጂ እኔ ስለ ገንዘብ ምን ያክል ጥቅምና ጉዳት እንዳለው በስትክክል አውቃለሁ ብትላትም ሀና እኔ ይሄን ገንዘብ እንዴት እንዳመጣሁት አታቂም፣ ሲቀጥል ይሄ ወርቅ ደግሞ ምን ያክል ብር እንደያዘ ታውቂያለሽ? 3 ሚሊዮን ብር ይሆናል የተሸከመው ብር ስትላት ሀና በጣም ትደነግጥና በቃ ተይው እማዬ፣ እኔ እኮ ገንዘቡ ትንሽም ሆነ ብዙ ስለ ገንዘቡ አይደለም፣ ነገር ግን ዋናው ያንቺ ጤና ነው ለማለት ፈልጌ ነው ስትላት፣ እንዴት ይሄ ነገር ይከሰታል? ወይኔ አምላኬ ምን ጉድ ነው የደረሰብኝ ያለች እንግዲህ ወይዘሮ ሜላት ጨርቋን ጥላ ማበድ ነበር የቀራት። ሀኒቾም እንግዲህ አይዞሽ እያለች ካጠገቧ ሆና እያበረታታቻት ነበር። እንግዲህ እዛ ላይ የተከሰተው ነገር ምንድነው? ወይዘሮ ሜላትና ሀኒቾ በዚህ ጉዳይ ተነጋግረዋል። ያው እርግብ እንደወሰደችው አውቀዋል። እርግብ እንግዲህ ፖሊሶች እየፈለጓት እንደሆነ እና ያው ፖሊሶቹ ካገኟት እንደሚያመጧት ነው የነገረቻት። ነገር ግን ወይዘሮ ሜላት ይህን ነገር አላመነችም። ምክንያቱም ያን ያክል ገንዘብ ይዛ እንዴት ነው የምትቀመጠው እዚህ ሀገር፣ ወይም ከሀገር ልትወጣ ትችላለችም ብላ እንዴትስ ፖሊስ ያገኛታል እንግዲህ እያለች እያሰበች ነው። ከዛም ባለፈ አቶ ኖላዊ እና አሴር ወደ ወይዘሮ ሜላት ቤት መጥተዋል። ወደ ወይዘሮ ሜላት ቤት ሲመጡ ያገኙት ምናሴን ነበር ሳሎን ላይ። ሰላምዬንና ሀኒቾን ሲጠይቅ አቶ ኖላዊ ትምህርት ቤት እንደሄዱ ይነግራቸዋል። ሀኒቾ በነገራችን ላይ እዝራ በጣም ይወዳታል፣ ያፈቅራታል በነገራችን ላይ። ነገር ግን ፂ በመካከላቸው ገብታ ችግር እየፈጠረች ነው። ፂ እዝራን በጣም ስለምትወደውና ስለምታፈቅረው አሳልፋ መስጠት ወይም ደግሞ ከሀኒቾ ሆና ጋር ስታዩ ከሚገባው በላይ እየተናደደች ነው። ስለዚህ ለሰላምዬ እንደ ምላስም በሉት ብቻ ሂዳ እየነገረቻት ነበር፣ ጓደኛዋ ስለሆነች እዝራና ሀኒቾ ግንኙነት እንዳላቸው ወይም ደግሞ ሀኒቾና እዝራ እየተቀራረቡ አብረው እየሆኑ እንደሆነና እዝራም በዙሪያዋ እንደማይጠፋ አብረው ቁጭ ብለው እያጠኑም እንደሆነ፣ ከዛም ባለፈ እንግዲህ እዝራን ባየች ቁጥር አፍቂጧ እንደሚስቅ ለሀኒቾ እየነገረቻት ነበር። ሀኒቾን በፍጹም ይህ ነገር አይሆንም፣ ምክንያቱም ሀና ከአባቷ ውጭ ሌላ ወንድ አትፈልግም እያለቻት ነበር። ሀኒቾ እዚህ ላይ ግን ተሳስተሻል፣ ምክንያቱም አባት ነው፣ የአባት ቦታ ሌላ ነው፣ የፍቅረኛና የባል ወይም ደግሞ የቦይ ፍሬንድ ቦታ ደግሞ ሌላ ነው። ስለዚህ ሀና ሌላ ማለት ከአባቷ ሌላ ወንድ አትቀርብም ማለት በፍጹም ዘበት ነው። ነገር ግን ሀና ስትል የነበረው በፍጹም ሀና ይህንን ነገር አታደርግም፣ እንደውም እዝራ በአካባቢዋ ከሄደ ወይም ካጠገቧ ከሆነ ታዋርደዋለች ነው ስትል የነበረው።
ግን ጠንቅቃ እየተከታተለቻቸው ስለነበረ ወይም ደግሞ ስታያቸው ስለነበረ ታውቃለች ምን እያደረጉ እንደሆነ። ሀናና እሱ አንድ ላይ ሲሆኑ ምን ያክል ግን በነገራችን ላይ ሀና ለእዝራ ምንም አይነት ስሜት የላትም። ግን ስለሚያስረዳት ጎበዝም ስለሆነ ያው ትቀርበዋለች፣ ያስጠናታል። ደግሞ እንዴት እንደምታጠና ስለነገራት በጣም ጎበዝ ተማሪም ሆናለች ማለት ነው። ያም ሆነ ይህ እዝራ ከሀኒቾ ላይ አይኑን ጥሏል። ግን ሰላምዬም ደስተኛ አይደለችም። በነገራችን ላይ በዚህ ላይ ቤተሰቦችን ለምን ካላችሁም መጀመሪያ አካባቢ ሲመጣ እሷን የሚቀርባት መስሏት ስለነበረ አሁን ወደ ሀኒቾ ሲዞር ጨዋታው ሰላምዬ ራሱ ብዙ ደስተኛ አይደለችም። ከዛ ባለፈ በተለይ ጽዮን በፍጹም እየጨቀጨቀችው ነው እዝራን ራሱ። ምንድነው ያላችሁ ግንኙነት? እንዴት ነው አንቺን አያገባሽም የምትለኝ? ቅንተሽ ነው? ለምንድን ነው እንደዛ የምትለኝ? ምናምን የኔ ያለህን ስሜት ታውቃለህ ምናምን ነገር እያለችው ነበር። ያም ሆነ ይህ ግን እዝራ ከሀኒቾ ላይ ብቻና ብቻ ነው እንግዲህ አይኑን የጣለው። ቤተሰቦች እኛም ወቅተናል ወይም ተድረው እየገላግሉን ትላላችሁ። ለማንኛውም እኔ እዚህ ላይ ያበቃለሁ። ቀጣዩን በቀጣይ አመጣለሁ። ባባይ ቤተሰቦች።